በበጋ መስኖ ስንዴ የሰብል ምርታማነትን በማሳደግ የምግብ ሉዓላዊነትን ማረጋገጥ የሚያስችል ምርታዊ አቅም እየተፈጠረ እንደሚገኝ የግብርና ሚኒስቴር ገለጸ። በ2018 ዓ.ም የበጋ መስኖ ልማት መርሃ ግብር እስካሁን 2.7 ሚሊዮን ሄክታር መሬት በዘር መሸፈኑንም ሚኒስቴሩ አስታውቋል። በግብርና ሚኒስቴር የሰብል ልማት መሪ ስራ አስፈጻሚ ኢሳያስ ለማ ለኢትዮጵያ ዜና አገልግሎት እንደገለጹት የበጋ መስኖ ስንዴ ምርታማነትን በማሳደግ የምግብ ሉዓላዊነትን ማረጋገጥ የሚያስችል አቅም እየተፈጠረ ነው። በ2011 ዓ.ም በ3500 ሄክታር መሬት የተጀመረው የበጋ መስኖ ስንዴ ማሳን ወደ 4.2 ሚሊዮን ሄክታር መሬት በማስፋት ከራስ አልፎ ለውጭ ገበያ ማቅረብ ያስቻለ የምርት አቅም መፈጠሩንም ገልጸዋል። በ2017 ዓ.ም በ3.5 ሚሊዮን ሄክታር መሬት ላይ 128 ሚሊዮን ኩንታል ምርት መሰብሰብ ያስቻለ ስኬት መመዝገቡንም አስታውሰዋል። በተያዘው ዓመት የበጋ መስኖ ስንዴ ልማት መርሃ ግብርም 4.2 ሚሊዮን ሄክታር መሬትን በሰብል በመሸፈን 175 ሚሊዮን ኩንታል ምርት ለመሰብሰብ ታቅዶ የተሰራ መሆኑንም እንዲሁም በዚህም እስካሁን በሀገር አቀፍ ደረጃ 3.1 ሚሊዮን ሄክታር የእርሻ ማሳን በማዘጋጀት ከዚህም ውስጥ 2.7 ሚሊዮን ሄክታር መሬት በስንዴ ዘር መሸፈኑን አስታውቀዋል። የውጭ ጉዳይ ሚኒስቴር በኬንያ ከኢትዮጵያ ኤምባሲ ጋር በመተባበር በድሬዳዋ ያስገነባቸውን 20 ቤቶች ለአቅመ ደካማ ወገኖች አስተላልፏል። ሚኒስቴሩ ያስገነባቸውን ቤቶች ዘመናዊ ተገጣጣሚ መሆናቸው የተገለጸ ሲሆን በስነ ስርዓቱም ላይ የድሬዳዋ ከተማ ከንቲባ ከድር ጀዋር፣ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስን ጨምሮ አምባሳደሮችና ጥሪ የተደረገላቸው እንግዶችም ተገኝተዋል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በዚህ ወቅት እንዳሉት እንደ ሀገር ከቅርብ ጊዜ ወዲህ እየተከናወኑ የሚገኙ በጎ ፍቃድ አገልግሎቶች የብዙዎችን የዘመሙ ጎጆዎች እንዲቃኑና ተስፋቸው እንዲለመልም አድርጓል። ሚኒስቴሩ ለአቅመ ደካማ ቤተሰብ ተማሪዎች የትምህርት ቁሳቁስ ድጋፍ በማድረግ በአረንጓዴ አሻራ እንዲሁም የቤት ግንባታና እድሳትን ጨምሮ የተለያዩ በጎ ፍቃድ ተግባራትን ሲያከናውን መቆየቱንም አስታውሰዋል። ሚኒስትሩ የድሬዳዋ አስተዳደር ከንቲባ ከድር ጀዋር በበኩላቸው መንግስት በርካታ ሰው ተኮር ተግባራትን በማከናወን የዜጎችን ሕይወት እንዲሻሻል እያደረገ መሆኑን አንስተዋል። ኢትዮጵያ በዙሪያዋ ያሉ ወደቦችን በባቡር ለማገናኘት የ5000 ኪሎ ሜትር መስመር ጥናት አጠናቀቀችም። ኢትዮጵያ በርበራ፣ ሞምባሳ፣ ጅቡቲና ፖርት ሱዳንን ጨምሮ በዙሪያ ያሉ ሁሉንም ወደቦች በባቡር መስመር ለማገናኘት የ5000 ኪሎ ሜትር የባቡር መስመር ጥናት ማጠናቀቋን የትራንስፖርትና ሎጂስቲክስ ሚኒስቴር ነው ያስታወቀው። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ በርሆ ሐሰን ለአዲስ ዘመን ጋዜጣ እንዳሉትም ሀገሪቷ በዙሪያ ያሉ ወደቦችን በባቡር ለማገናኘት ሰፊ እቅድ ይዛ እየሰራች ትገኛለች። ጥናቱ የተጠናቀቀው የ5000 ኪሎ ሜትር መስመር ይህንን የትስስር እቅድ ለማሳካት ያለመ መሆኑንም አብራርተዋል። የኢትዮ ጅቡቲ ባቡር ትራንስፖርት ባለሙያዎች ስራውን ከተረከቡ በኋላ የጥገና አቅማቸውን እያሳደጉ መሆኑን የገለጹት አቶ በረው ወደቦችን ለማገናኘት የተጠኑ አዳዲስ የባቡር መስመሮችም ወደ ተግባር እንዲገቡ አስፈላጊው ጥረት እየተደረገ መሆኑንም ገልጸዋል። ይህ የባቡር መሰረተ ልማት ዝርጋታ የሀገሪቱን የሎጂስቲክስ ቅልጥፍና በእጅጉ እንደሚያሳድግ ይጠበቃል ሲል ጋዜጣ ፕላስ አስነብቧል። ዜናዎቻችን እንደቀጠሉ ናቸው ተመልካቾች። አሁን ደግሞ አጫጭሮችን አጠናቀን ወደ ዝርዝሮቹ አልፈናል። ቀዳሚ ያደረግነውን ዝርዝር ነው። በድጋሚ አብራችሁን ቆዩ። የቀጣይ 100 ቀናት እቅዶች በተሻለ ውጤት እንዲጠናቀቁ ሁሉም አመራሮች ተልዕኳቸውን በብቃት መፈጸም ይጠበቅባቸዋል አሉ የወላይታ ሶዶ ከተማ ከንቲባ ወይዘሮ ታገኝ ኃይለማርያም። ከተማ አስተዳደሩ የፓርቲና መንግስት የቀጣይ 100 ቀናት እቅድ ዝግጅትና የትኩረት አቅጣጫዎች ላይ የኦሪንቴሽን መድረክ አካሂዷል። አመራሩ ከስልጠናው የቀሰመውን ዕውቀትና ልምድ ወደ ተግባር ለመቀየር በልዩ ትኩረት ሊሰራ እንደሚገባ ያሳሰቡት ደግሞ የወላይታ ሶዶ ከተማ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊው ረዳት ፕሮፌሰር ዘገየ ጳውሎስ ናቸው። ለአማኑኤል ጃጊሶ ዘገባ ውብሸት ጳውሎስ። በመድረኩ የክፍለ ከተማዎች አስፈጻሚዎችና የሁሉም ቀበሌያት አመራሮች በተገኙበት ያለፉት የ90 ቀናት እቅድ አፈጻጸም የተገመገመ ሲሆን የፓርቲና የመንግስት የቀጣይ 100 ቀናት እቅድ ላይም ውይይት ተደርጎበታል። ውይይቱን የመሩት የወላይታ ሶዶ ከተማ ከንቲባ ኢታገኝ ኃይለማርያም መድረኩ በአመራሩና በአባላት መካከል የፈጠረውን ቁጭትና መነሳሳትን በማድነቅ የቀጣይ 100 ቀናት እቅዶችን በተሻለ ውጤት ታጅበው እንዲጠናቀቁ ሁሉም አመራር ኃላፊነቱን በብቃት ሊወጣ እንደሚገባም
እንዲሰራም አሳስበዋል። ክፍለ ከተማ ከክፍለ ከተማ ጋር እርስ በርስ ውድድር እንዲፈጠርና ቁጭት ውስጥ ገብተው ውጤት ማምጣት በሚችሉበት ልክ የሚያሳይ ግብረ መልስ ጭምር ያካተተ መድረክ ነው። ስለዚህ አመራሩ ህዝቡን ይዞ በጋራ በሁሉም ዘርፍ ማለት በሚያስችል መልኩ የህዝብ ተሳትፎ ታክሎበት የልማት ስራዎችንም እንደዚሁም ደግሞ ከአገልግሎት ጋር የሚታዩ ክፍተቶችን በለየ መልኩ ውጤት በሚያመጣ መልኩ መስራት እንዳለበት ነው ውይይቱ። አመራሩ ከስልጠናው ያገኘውን እውቀትና ልምድ ወደ መሬት በማውረድ የቀጣይ 100 ቀናት እቅዶችን ወደ ተግባር በመቀየር ከተማ አስተዳደሩ የያዘቻቸው እቅዶችን ወደ ግብ ለማድረስ በልዩ ትኩረት ተቀናጅቶ ሊሰራ ይገባል ያሉት ደግሞ የወላይታ ሶዶ ከተማ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ረዳት ፕሮፌሰር ዘገየ ጳውሎስ ናቸው። አመራሩ በጠቅላላ የመደመር መንግስት እይታ ከዘርፎች ምርት አንጻር የተለዩ ዘርፎች አሉ። ግብርና አለ፣ አምራች ኢንዱስትሪ አለ፣ ከተማ ልማት ዘርፍ አለ፣ ቱሪዝም አለ። ከነዚህ ዘርፎችና ብዛ ኢኮኖሚ ላይ መንግስት ፎከስ ካደረጋቸው ዘርፎች ጋር አስተሳስረን ምርታ ለማምጣት አመራር ስልጠና ላይ ባገኘው እውቀትና ክህሎት መነሻ አድርጎ ወደ ውጤት እንዲቀይር ከዚህ በፊት በህዝብ መድረክ ላይ የተነሱ ነገሮችንም የእቅዱ አካል በማድረግ በ100 ቀናት ውስጥ በተለየ ሁኔታ አመራር ከተልእኮ አንጻር ከውጤት አንጻር ውጤታማ እንዲሆን የሀገራችን ምርታ ለማምጣት እየተሰራ መሆኑን ከግምት ውስጥ አስገብቶ ነው አመራሮች ሁሉም እየሰሩ ያሉት። በተለይም በማህበራዊ ኢኮኖሚያዊና ፖለቲካዊ ዘርፎች ላይ በማተኮር ከተረጅነት ወደ ምርታማነት የሚደረግ ሽግግርን የሚያጸኑና ለከተማ እድገትም የተሻለ አቅም የሚፈጥሩ ጸጋዎችን በመለየት ጉድለቶችን ለማረም ጠንካራና ዘመናዊ አሰራር ስርዓት መዘርጋት ያስፈልጋልም ተብለዋል። ከተማችን እንግዲህ ከፍተኛ የንግድ እንቅስቃሴ የሚካሄድባት ከተማ ናት። ከዚህ ጋር ተያይዞ የመደበኛ ገቢን መሰብሰብ ሲደመር ከደረሰኞች ጋር የሚታዩ ደረሰኝን ቆርጦ ግብይት ማድረግ ጋር ተያይዞ የሚታዩ ክፍተቶችንም ህዝቡም እንደዚሁም ደግሞ አመራሩ ቤት ለቤት ገብቶም ጭምር ተገቢውን ክትትል አድርጎ ገቢ አቅማችንን አሟጠን መሰብሰብ ካልተቻለ የህዝብ ጥያቄ መመለስ አይቻልም። የከተማዋን ስታንዳርድ በጠበቀ መልኩ ከተማው ሊመራ ስለሚገባ ፕላን አስጠብቆ መሄድ፣ ህገወጥነትን መከላከል፣ በተቀመጠው ግብ መነሻ ስራዎች መሰራት እንዳለባቸው ተግባብተናል። ከቱሪዝሙ አንጻር ዳሞታ ሃይኪንግ እየተሰራ ነው ያለው። እዚህ ላይም ከተማው ለቱሪስት ዴስቲኔሽን የምታይ ነገር ምን ጸጋለን ምን አፍታለን ከቱሪዝም አንጻር ብለውም ለይቶ ሁሉም ከተማ ከስራ ያሉ ክፍለ ከተማዎች የራሳቸውን እምቅ አቅም ለይቶ እንዲንቀሳቀሱ ከመላ አንጻርም በ100 ቀናት ሁሉም አቅዶ ለቱሪስት ዴስቲኔሽን የሚሆን አትሊስት አንድ ቦታ ሁሉም ክፍለ ከተማ የራሱን ለይቶ ከተማ ላይ እኛ መጀመርናቸው ነገሮች አሉ። ከመሶብ አንድ ማዕከል አንጻርም ከተማ ላይ አንድ ማዕከል ከተማውን ማዘመንም አስፈላጊ ስለሆነ በሁሉም ዘርፎች ላይ ምርታ ለማምጣት በቅር መሰራት ስላለበት ከዚህ አንጻር ከስምምነት ላይ ደርሰናል። በመድረኩ የተሳተፉ አመራሮችም በሁሉም ዘርፎች የከተማዋን እድገት ለማረጋገጥ በምክክር መድረኩ የታዩ ክፍተቶችን በማረም የቀጣይ 100 ቀናት እቅድ የተሳካ እንዲሆን የበኩላችንን እንወጣለን ብለዋል። የመጣውን ገቢ የማስቀጠል ጉዳይ በተከታታይነት ይሄ ገንዘብ እንዲመጣ የማድረግ ስራ በልዩ ትኩረት የምንሰራው ነው። ነገር ግን ወደ ኋላ የቀረንባቸው ተግባራት አሉ። አንዳንድ ተግባራት ላይ ወደ ኋላ የቀረንባቸው ተግባራትን እዚህ ጽፈን ይዘናል። ሁሉንም ለቀጣይ በአግባቡ ሰርተን እንወጣለን። የኛን ችግር ያው ለይተን ወደ ተግባር ገብተናል። ግን ውጤታማነቱ ያው እዛም እዚህም በመደብንበት መዋቅር ላይ ቡራቡሬ ነው። በየጊዜው ከመገምገምም አንጻር እየገመገምን ነው። ነገር ግን ያለብንን ችግሮች አሁን ላይ ያለውን ደረጃ አይተን ቀጣይ ላይ እያንዳንዱን ተግባራትን አሁንም ያው ስትራቴጂ በመቅረጽ ለቅመን ቆጥረን የምንሰራው ስለሚሆን ቀጣይ የተሻለ ስራ ይዘን እንቀርባለን የሚል እምነት አለ። ወራዊ ገቢ ሲጠየቅ 100,000 ሆኖ ደሞዝ ግን ወራዊ የአንድ ማዘጋጃ 300,000 የሆነበት ቀበሌ አለ። ደሞዝ ኤክስፔንዲቸር ይበልጣል ከገቢ 29 ሰው አለ። 272,000 ብር ደሞዝ ይፈረማል በየወሩ ተሰርቷል ተብሎ አቴንዳንስ ይመጣል። ግን ከገቢ አንጻር የወራዊው ሲታይ 150,000 አይሞላም፣ 100,000 አይሞላም። አሁን ማድረግ ያለብን ምንድነው? ወጪ ቅነሳ ላይ መስራት አለብን ነው።
የሕዝብንና የመንግስትን ሀብት ከብክነት ለመከላከል የፋይናንስ ባለሙያዎች ግልጽና ተጠያቂነት የሰፈነበትን የኦዲት ሪፖርት ለውሳኔ ሰጪ አካላት ማቅረብ እንደሚጠበቅባቸው የወላይታ ዞን ፋይናንስና ፕላን ልማት መምሪያ አስታወቀም። መምሪያው ከተጠሪ ተቋማት ጋር የተዋሃዱ መስሪያ ቤቶች ትውውቅና ቀጣይ የትኩረት አቅጣጫዎችን ማሳወቂያ ስልጠናና ውይይት መድረክም አካሂዷል። ይህም አሰራሮችን በዘመናዊ መልኩ ለማሳለጥ ያግዛል ያሉት ደግሞ ሰልጣኞች ናቸው። ዝርዝሩ በትዝታ ታከለ ይቀርባል። ውስን የሆነውን የመንግስት ሀብት ከብክነት በማዳን በአዲስ መልክ የተደራጁ መዋቅሮችን በማስተሳሰር በተቀናጀ መንገድ ለመምራት እንዲያስችል ዓላማውን ያደረገው የስልጠናና የውይይት መድረክ ይስተዋሉ ለነበሩ ችግሮች መፍትሄ ሰጪ መሆን እንደሚችል ይታመናል። አንዳንድ ጊዜ ያው ከግዢ ጥራት ጋር የሚከሰቱ ችግሮች እንደ ቀላል ነገር የሚታዩ አይደሉም። ስለዚህ እነዚያን ለመቅረፍ አሁን መንግስት ያመጣውን ዘመናዊ ቴክኖሎጂ ወይ ኤሌክትሮኒክስ የግዢ ዘዴ ስርዓትን ለመከተል እኛም ያው ወስደን ቀጣይ ወደ ስራ የምንገባ ይሆናል። ተጨማሪ ደግሞ መንግስት ፋይናንስ አካባቢ ያሉ ወጪዎች፣ ገቢዎች እንዴት መቆጣጠር እንዳለብን አቅም ይሆናል ብዬ ወስዳለሁ። በትክክለኛው ጤናማ በሆነ ሁኔታ አሰራር ሰርተን ትንሽ ኢኮኖሚውን ሰፋ ያለ ህዝብ ልማትን ለመመለስ ጤናማነትን ይፈልጋል። እስካሁን ድረስ የነበሩ ጉዳዮች ላይ ሰፊ ጉድለትና ሰፊ ክፍተት እንዳለ ነው። ከአመራር እስከ ባለሙያ ድረስ ያለው እንደ ተቋም የሚገኙ ስራ ዝንፈቶች አሉ። በፋይናንስ ዙሪያ የታዩ ክፍተቶችን በማረም በተለይም በማኑዋል የሚሰራውን ስራ ኮምፒውተራይዝድ በሆነ መልኩ አዘምኖ ለመስራት በመታቀዱ ይህንን ተግባራዊ ለማድረግ በስልጠናው የተገኘውን እውቀት ወደ ተግባር መቀየር ያሻል። ትክክለኛ ሂሳቦች ለታለመበት ዓላማ መዋል አለበት። ለህዝብ ልማት መዋል አለበት። ለህዝብ ጥቅም መዋል መቻል አለበት። ለግለሰቦች ጥቅም መዋል እንደሌለበት የፋይናንሻል ውስጥ ኦዲተር ስራ መሰራት አለበት። ከፋይናንሻል ስራ አንጻር፣ ከሰው ኃይል ኦዲት አንጻር፣ ከንብረት ኦዲት አንጻር እነዚህ አጠቃላይ ነገሮች በተገቢ ሁኔታ ለወደፊት መሰራት እንዳለበት ነው። እንደ ወላይታ በየወደየራዳችን ወደ ከተማችን ወርደን በእንደዚህ አይነት ዙሪያ እኛም መድረክ ፈጥረን ለፋይናንስ ስራዎችን ሆነ የሚመለከታቸው አካላትን አጠቃላይ ሰብስበን ግንዛቤ ከፈጠረን ስራዎችን በትክክል ወጪ ቆጣቢ፣ ጊዜውን የጠበቀ ጥራት ያለው ስራዎችን ለህዝባችን ማበርከት ልማትን ማፋጠን እንችላለን። ያዢ በመሆናቸው በብዛት ያው ለዚህ ለአፈር ማዳበሪያ ጉድለት ተጋላጭ ይሆናሉ። ነገር ግን ታች ወርደን እንደዚህ አይነት አደጋ ውስጥ ክራይስ ውስጥ እንዳይገቡ እኛም እንግዲህ እኔም እንደ ጽሕፈት ቤት ኃላፊ ኦዲተሮች ስልጠና ወስደናል። ታች በምንወርድበት ጊዜ በቂ ለነሱም ግንዛቤ ስልጠና የምንሰጥበት መድረክ ብዬ ወስዳለሁ። በተለይም በመንግስት መዋቅሮች ውስጥ ይሰሩ የነበሩ ህገወጥ ተግባራትን ለማስቆምና የኦዲት ስራው ታማኒ እንዲሆን ማህበረሰቡን በይበልጥ ተጠቃሚ የሚያደርግ አሰራርን የሚያመቻች ነው። እንደ ወላይታ ብዙ የሚናተርፈው ሀሳቦች አሉ ወይም ሀብት አለ ብለን ነው የምናስበው። ይህንን ብዬ ስል እንደ ምሳሌ ቢወስድ አንድ ባለሙያ ወይም አንድ ሰራተኛ ወይም አንድ መምህር ከአንድ ቦታ ወደ ሌላ ቦታ በዝውውር ከሄደ በኋላ በሁለቱም ወረዳ ደሞዝ የሚያገኝበት አጋጣሚዎችን ደርሰንበታል። ስለዚህ ይሄንን ሁኔታ ወይም ችግሩን ወይም ግኝቱን ኦዲተሮች አግኝቶ ካመጡ በኋላ ህጋዊ እርምጃ ለመውሰድ የሚያገለግል ነው። የወላይታ ዞን ፋይናንስና ፕላን ልማት መምሪያ ኃላፊነት ያለባቸው የድርሻቸውን በመወጣት ቀጣይ አቅጣጫዎች እንዲተገበሩ ማድረግ ይገባቸዋል ብሏል። ለዚህም ድጋፍና ክትትሉን አጠናክሮ እንደሚያስቀጥል ጠቁሟል። በጀት ለታለመለት ዓላማ ማዋል፣ የበጀት ቁጥጥር ማካሄድ፣ በጀት ለታለመለት ዓላማ እንዲውል ማድረግ ስራዎችን ትኩረት አድርገናል። ከዛ ውጪ የሶሺዮ መረጃ አለ። መረጃ በተደራጀ መልክ መሰብሰብ፣ ማደራጀት እና ማሰራጨት፣ ለሚመለከተው አካላት ማቅረብ፣ ለስነ ህዝብ ጉዳዮች ትኩረት ተሰጥቶ እንዲሰራ ማድረግ፣ ካፒታል ፕሮጀክት ፕሮፋይሎችን ማዘጋጀት፣ የሲቪል ማህበረሰብ ድርጅቶችን መከታተል፣ መገምገም፣
የመጡ ውጤቶችን ወደፊት እንዲሄዱ የማስቀጠል ስራ መስራት ያስፈልጋል። የመጡ አካላትም እታች ወደዚህ ያልመጡ ለዚህ ስራ ግን አስፈላጊ የሆኑ አካላት ማድረግ የሚገባቸው ጉዳይ በዚህ በውስን ሀብትን በአግባቡ ከመጠቀም አንጻር ያለው ጉዳይ ላይ ሁሉም ሰው መተባበር አለበት፣ መረባረብ አለበት። በዚህን ጊዜ ስራ ማግኘት የሚገባቸው ተምሮና ሰልጥነው የበቁ በመቶ ሺህ የሚቆጠሩ ስራ አጥ ያሉበት ቦታ ነው ወላይታ ዞን። ነገር ግን ወደ ስራ የገቡ ሰዎችን በአግባቡ ካላሰማራ ናቸው እንዲሰሩ ካላረግን እቅድ ከነሱ ጋር ተፈራርመን የማንቀበል ከሆነ ያንን ደግሞ ወደ ደረሰ ብለን የማንገመግም ከሆነ ሁለት ፓራዶክስ ነው የምናየው ማለት ነው። እዚህ ጋር ስራ ያገኘ ሰው ስራ አያገኝም፣ ስራ ያላገኘ ሰው ደግሞ እድላቶ ይቸገራል። ስለዚህ ይሄን ነገር ለማስታረቅ በሚያስችል መንገድ ተግባራት መመራት እንዳለባቸውና አመራር አካላት በማንኛውም ዘርፍ የተመደቡት ለዚህ ጉዳይ ቁርጠኛ እንዲሆኑ ለማሳሰብ ፈልጋለሁ። በማንኛውም ዘርፍ ያሉ አመራር አካላት በቁርጠኝነት መስራት እንደሚጠበቅባቸውም ተነግሯል። የወላይታ ዞን አደጋ ስጋትና የምግብ ዋስትና ጽሕፈት ቤት በዳሞት ወይዴ ወረዳ በሴፍቲኔት ከታቀፉት መካከል 1900 በላይ አባወራዎችን ወደ አምራችነት በማሸጋገር አስመረቀ። ተረጂነት የግለሰብን ብቻ ሳይሆን የሀገርን ክብር የሚያንኳስስ መሆኑን በመገንዘብ ሁሉም ዜጎች የስራ ባህላቸውን ማዳበር እንዳለባቸው የዞኑ አደጋ ስጋትና የምግብ ዋስትና ጽሕፈት ቤት ኃላፊ አቶ አዲሱ ሶርሳ አሳስበዋል። ለዝርዝሩ መሰዊያ ያስቀል። እነኚህ ተመራቂዎች ከተረጂነት ወደ አምራችነት በመሸጋገራቸው የተሰማቸውን ደስታ እንዲህ ገልጸውታል። በመመረቅ ደስታ እየተሰማኝ ነው። ከዚህ በፊት እኔ ራሴ ሊመርቁ ወይ ሌሎች በእኔ ቦታ ላይ ለምን ከኔ የሚያንሱት አሉ፣ እነሱ ለምን አልሆኑም? እኔ በእግዚአብሔር ስም ሀብት በሰብትነት ሆኜ አፍሬ ያለው ይበቀኛል እያልኩ ነበረ። ደስታዬ ነው የሚሰማኝ። በተመረኩት በጣም ደስታ ነው የተሰማኝ። ሁለተኛ በዚህ ሰፍነት አቅጣጫ አይመለከተኝም፣ ነጻ ሰው ወጥተናል። ለወረዳም ለክልል ለፌደራልም ገለታ ይድረስ። ልማታዊ ሴፍቲኔት ፕሮግራም ላለፉት በርካታ ዓመታት በኢትዮጵያ ሲሰራ የቆየ ፕሮግራም ሲሆን በእነዚህ ዓመታት ማህበረሰቡን ተጠቃሚ የሚያደርጉ ስራዎች ተሰርተዋል። የዳሞት ወይዴ ወረዳም በስሩ የሚገኙ ብቁ የሆኑ የሴፍቲኔት ተጠቃሚዎችን ከተረጂነት ወደ አምራችነት በመሸጋገር ራሳቸውን እንዲችሉ ያደረገ ሲሆን በመርሃ ግብሩ ላይ የተገኙት የወላይታ ዞን አደጋ ስጋትና የምግብ ዋስትና ጽሕፈት ቤት ኃላፊ አቶ አዲሱ ሶርሳ ተረጂነት የራስንም ሆነ የሀገርን ክብር ዝቅ የሚያደርግ በመሆኑ ከተረጂነት መላቀቅ አለብን ሲሉ ተናግረዋል። ተረጂነት ማለት የግለሰብ ክብር፣ የሀገር ክብር የሚያዋርድ ነው። ተረጂነት ጠባቂነትን ነው። ተረጂነት ካስተሳሰብ የመነጨ ነው። ስለዚህ የግለሰብን፣ የማህበረሰብን፣ የሀገርን ክብር ዝቅ የሚያደርግ ስለሆነ ከተረጂነት አስተሳሰብ ተላቀን ምርታማ መሆን አለብን። ስለዚህ በሀገራችን ለረጅም ዓመታት ተያይዞ የመጣ የተረጂነት አስተሳሰብ ነበረ። ያንን አስተሳሰብ ደግሞ ፓርቲያችን ብልጽግና ቶለሬት አያደርግም። ስለዚህ ኖ ተረጂነት በቃን፣ ከተረጂነት ወጥተን ወደ ረጂነት ወይም ወደ ምርታማነት መሸጋገር አለብን ብሎ በያዘው አቋም ሁሉም ሰው ያንን አስተሳሰብ በመጣል ወደ ምርታማነት አስተሳሰብ እየተሸጋገረ ያለበት ሁኔታ ነው ያለው። የወረዳው አስተዳዳሪ አቶ ተክሌ ቶማ በበኩላቸው ራሳቸውን ችለው ከተረጂነት የተላቀቁ አባወራዎች ዳግም ወደ ተረጂነት እንዳይመለሱ አሳስበዋል። ከልመና የተላቀቀ ከተረጂነት ከጠባቂነት የተላቀቀ ማህበረሰብን ለመፍጠር የተጀመረው ስራ እንዲሳካ ተረጂዎች ካሁን በኋላ ወደ ኋላ ሳይመለሱ የተሰጣቸውን ድጋፍ በአግባቡ እንዲጠቀሙ፣ እንዳያባክኑ፣ እንዳይሸጡ፣ ቢሸጡ እንኳን ተተኪ ካፈሩ በኋላ እንዲሆን ይሄንን መልእክት ማስተላለፍ እፈልጋለሁ። የወረዳው ግብርና ጽሕፈት ቤት ኃላፊ አቶ ማርቆስ ውሽሌ አባወራዎቹ ብቁ መሆናቸው ተረጋግጦ መመረቃቸውን ገልጸዋል። ለምረቃ መስፈርት የሚባለው ሀብት ደረጃ ምን ያህል ሀብት እንዳፈሩ፣ እንዴት ቁጠባ እንደለመዱ፣ በተጨማሪ ልጆቻቸውን እንዴት እንዳስተማሩ፣ ለአካባቢ ማህበረሰብም ለሌሎች አርሶ አደሮችም እንዴት ተምሳሌት እንደሆኑ
በጓሮቸው ላይ ያለው እንሰት ቁጥር ምን ያህል እንደሆነ፣ ቡና ቁጥር ምን ያህል እንደሆነ፣ በአስተሳሰብ ምን ያህል እንደበለጸጉ ይህን ሁላ ደምረን ነው ወደ ምረቃ ያበቃናቸው። አቶ ማርቆስ አያይዘውም ተመራቂ አባወራዎችን በቀጣይነት የመደገፍ ስራ እንደሚሰራ ተናግረዋል። ከዚህ በኋላ ቀጣይነት ያለው ድጋፍ ይካሄዳል። ቀጣይነት ያለ ድጋፍ እንደ ግብርናም ከቀበሌም ከቢሮም ለነሱ አስፈላጊ ድጋፍ በቁጠባ ላይ በተለይ ራሳቸውን የያዙትን ሀብትን በአግባብ ማስተዳደር እንዲችሉ በግብርና ልማት ላይ በዶሮ እርባታ፣ በከብት ድለባ፣ በሁሉም ዘርፍ ላይ ራሳቸውን እንዲያሻሽሉ ቀጣይነት ድጋፍ ይደረግላቸዋል። በመርሃ ግብሩ ላይ የላቀ አፈጻጸም ላመጡ አባወራዎች የእውቅናና የምስክር ወረቀት ተበርክቶላቸዋል። አምራች ትውልድን እየቀጠፈ ያለውን HIV ኤድስ ስርጭትን ለመቀነስ የጤናው ሴክተርና ሌሎች አጋር ተቋማትም ማህበረሰቡን ማስገንዘብ እንዳለባቸው የደቡብ ኢትዮጵያ ክልል ፋይናንስ ቢሮ አሳሰበ። ቢሮው ተግዳሮቶችን ለመቋቋም የHIV ኤድስ ምላሽን በዘላቂነት እናረጋግጥ በሚል መሪ ቃል የዓለም ኤድስና የነጭ ሪቫን ቀንን አክብሯል። ከመርሃ ግብሩ ጎን ለጎን በደም እጦት ምክንያት የሚሰቃዩ ዜጎችን ለመታደግም የደም ልገሳ መርሃ ግብር ተካሂዷል። ታደለ ፎላ ያዘጋጀውን ዝርዝር መስከረም ጌታቸው ታቀርበዋለች። የዓለም ኤድስ ቀንና የነጭ ሪቫን ቀን በደቡብ ኢትዮጵያ ክልል ፋይናንስ ቢሮ ደረጃ በተከበረበት ወቅት የክልሉ ፋይናንስ ቢሮ አስተዳደርና ፋይናንስ ዘርፍ ኃላፊ አቶ ጸጋይ ተክለ ሃይማኖት እንደገለጹት HIV ኤድስ አምራች የሆነውን ወጣት ትውልድ እያጠቃ ይገኛል። ስለሆነም የHIV ኤድስ ስርጭት ላይ የሚስተዋለውን መዘናጋት ለመቅረፍ እየተከናወነ ያለው ግንዛቤ መፍጠር ስራ ተጠናክሮ ሊቀጥል እንደሚገባ ገልጸዋል። በተለይ HIV ከጊዜ ወደ ጊዜ አምራቹን ማህበረሰብ በብዙ እየጎዳ ያለ በሽታ ነው። በሽታው እንደ ሀገር በልዩ ትኩረት እንዲከበር ካደረጋቸው መንስኤዎች አንዱ ከፍተኛ የሆነ መዘናጋት በዜጎቻችን ላይ ተፈጥሯል። በአብዛኛው ደግሞ አምራቹን ወጣት ነው እያጠቃ ያለው። ከዚህ ጋር ተያይዞ ግንዛቤ ማስጨበጫና ልዩ ትምህርት ነክ ነገር በመውሰድ ሁሉም መንግስት ሰራተኛ እንዲሁም ሁሉም ዜጋ በጉዳዩ ላይ ከመዘናጋት ወጥቶ ወደ ጥንቃቄ እንዲመጣ ለማድረግ ያክል ነው። በዓለም ለ38ኛ ጊዜ በኢትዮጵያ ደግሞ ለ37ኛ ጊዜ ተግዳሮቶችን ለመቋቋም የኤችአይቪ ኤድስ ምላሽን በዘላቂነት እናረጋግጥ በሚል መሪ ቃል የዓለም ኤድስ ቀን እንዲሁም የነጭ ሪቫን ቀን በቢሮ ደረጃ መከበሩ የበሽታውን ስርጭት ለመግታትና በሴቶች ላይ የሚደርሰውን ጥቃት ለመከላከል የግንዛቤ መፍጠሪያ የምክክር መድረክ መዘጋጀቱም ተመላክቷል። ኤችአይቪ ኤድስ አሁን ባለበት ሁኔታ ደረጃዎች ምን ያክል እንደሆኑ እና የዓለም ኤችአይቪ ቀን በሀገራችን በዓለም 38ኛ እና በሀገራችን 37ኛ የሚከበረው ያሬ በዚህ ድምቀት በዓል እዚህ የተከበረ ይገኛል። ኤችአይቪ ቀንና ነጭ ሪቫን ቀንን ጾታዊ ጥቃትን ይቁም በሚል ሁለቱንም አንድ ላይ በማቀናጀት እያከበረን እንገኛለን። አሁን ኤችአይቪ በሽታ ስናይ በጣም አሁን እየበዛ እየሰፋ ያለበት ሁኔታ ነው ያለው። ስለዚህ ሁሉም ሰው ሌላውን ለማስተማር እውቀት እየሰጠን ነው። ራሱን ደግሞ እንዲጠብቅ ተጨማሪ እውቀት እየሰጠን እንገኛለን። እንደ ክልል ሲታይ በሴቶች ላይ የሚደርሰው ጾታዊ ጥቃትና ትንኮሳ ከጊዜ ወደ ጊዜ የተስፋፋ መሆኑን የጠቆሙት የምክክር መድረኩ ተሳታፊዎች የህብረተሰቡን ግንዛቤ በማሳደግ ችግሩን ለመቅረፍ እንደዚህ አይነት መድረኮች መዘጋጀታቸው ጠቀሜታው የጎላ መሆኑንም ተናግረዋል። በተለይ ከዚህ ከጾታዊ ጥቃት ጋር ተያይዞ በቁጥር የተቀመጡ ነገሮች ትንሽ ያስፈራሉ። በቁጥር የተቀመጡ ነገሮች በእያንዳንዱ ጉዳዮች ላይ ምንድነው እየተካሄደ ያለው የሚለው ይሄ እንግዲህ አስገድዶ መድፈርን በተመለከተ ወደ 685 ያክል ይሄ ቁጥር ከፍርድ ቤት ፍርድ ያገኘ ከፍርድ ቤት የቀረበ ጉዳይ ነው። ቤቱ የደበቀ ጓዳው የሚያቅ ማዕት ምን ያክል ይኖራል የሚለው በተለያየ ባህል በተለያየ ጉዳይ እዛ ታፍኖ የሚቀር ምን ያህል ይኖራል የሚለው ሲታይ ምን እየተካሄደ ነው የሚለውን መያዝ ተገቢ ይሆናል ብዬ አስባለሁ። የሴቶችን ጥቃት እንደ እህቴ ነች እናቴ ነች
ሚኒስቴር ብሎ እንደራስ ከማሰብ አንጻር ወይም በመንገድ ላይ አንዳንድ ትንኮሳዎች ሲደረጉባቸው በመከላከል ይሄንን ተግባር የራሴ ተግባር ነው ብሎ ከመውሰድ አንጻር ብዙ የምንሰራቸው ስራዎች እንደ ተቋም እንደ ግለሰብ እንዳመራር ስለሚኖሩ ይሄንን በቀጣይ ደግሞ የስራ ክፍል ትራክራኛ ያለና በይን መሻገር አለብን። በጣም አሁን እንግዲህ እንደ ደቡብ ክልል እንደ ክልላችን በጣም ብዙ ሴቶች ላይ ስናይ ጥቃት የተፈጸመ ይገኛል። ስለዚህ ይህንን ጥቃት የሚደርሰውን ለማስቆም ሰው ግንዛቤ መጨበጥ አለበት። ቢሮ የዓለም ኤድስ እንዲሁም የነጭ ሪቫን ቀን ከማክበር ጎን ለጎን በደም እጦት ምክንያት ህይወታቸውን የሚያጡ ዜጎችን ለመታደግ የደም ልገሳ መርሃ ግብርም አካሂዷል። የእናቶችን ነፍስ ለመታደግ የዜጎችን ነፍስ ለመታደግ ምንም ብዙም ዋጋ የማይጠይቀውን ደማችንን ሰራተኛውን በማስተባበር የልገሳ መርሃ ግብር እያካሄድን ያለ ነው ማለት ነው። ደም ልገሳ አንደኛ ሰው ብዙ ህብረተሰቦቻችን ያው ደም በመለገስ የሚጎዳና በራሱ ለራሱ የሚጎዳ ይመስላልና ደም በየሶስት ወሩ እየተለገሰ ነው። በእኛ ቢሮም እየለገስን ነው ያለ ነው እና እኔ አሁን እቺን አንድ ባግ ደም ለግሽ ያለው በየሶስት ወሩ እየለገስኩ ነው ያለሁት። ሀገር ተረካቢ ወጣቶችን እየቀጠፈ ያለው የኤችአይቪ ኤድስን ለመግታትና በሴቶች ላይ የሚፈጸመውን ጾታዊ ጥቃት ለመከላከል ለተለያዩ የህብረተሰብ ክፍሎች ግንዛቤ የመፍጠሩ ስራ ተጠናክሮ ሊቀጥል እንደሚገባ መልእክት ተላልፈዋል። የሲቪልና ቤተሰብ ምዝገባ ሂደትን ውጤታማ ለማድረግ በዘርፉ የሚስተዋለውን ሌብነትና ህገወጥነትን መከላከል እንደሚገባ የደቡብ ኢትዮጵያ ክልል የሲቪልና ቤተሰብ ምዝገባ ኤጀንሲ ዋና ዳይሬክተር ክፍሌ ዋና አስታወቁም። የኤጀንሲው አገልግሎትን ለማሳለጥ ዘርፉን በቴክኖሎጂ የማስተሳሰር ስራ በትኩረት እየተሰራ እንደሚገኝም ተገልጿል። የክልሉ ወሳኝ ኩነቶች ምዝገባ ኤጀንሲ በሲቪል ቤተሰብ ምዝገባ ስርዓት ዙሪያ ከባለድርሻ አካላት ጋር በአርባ ምንጭ ከተማ መክሯል። አቤኔዘር አበራ ተጨማሪውን ያቀርባል። የደቡብ ኢትዮጵያ ክልል ሲቪልና ቤተሰብ ምዝገባ አገልግሎት ኤጀንሲ በሲቪልና ቤተሰብ ምዝገባ ስርዓት ዙሪያ ከባለድርሻ አካላት ጋር ባደረገው የምክክር መድረክ ላይ የተገኙት ተሳታፊዎች የኤጀንሲውን አገልግሎት ለማሳለጥ ዘርፉን በቴክኖሎጂ መደገፍና ቅንጅታዊ አሰራርን ማጠናከር እንደሚገባ ገልጸዋል። የኤጀንሲው ዋና ዳይሬክተር ክፍሌ ዋና በበኩላቸው የምዝገባ ሂደትን ቀልጣፋ ለማድረግ ያለውን የሰው ኃይል አሟጦ በመጠቀም ተጨባጭ ውጤት ማምጣት ይቻላል ሲሉም ተናግረዋል። ሲቪልና ቤተሰብ ምዝገባው የተለያዩ ተቋማት አገልግሎት አሰጣጥን ለማሳለጥና በየተቋማት የሚሰሩ ስራዎች በተገቢው እንዲከናወኑ ከማስቻል አንጻር ከፍ ያለ አስተዋጽኦ እንዳለው በመገንዘብ የምዝገባ ስራውን ሁሉም ተቋማት ሊያግዙ እንደሚገባ ተገልጿል።
የሲቪልና ቤተሰብ ምዝገባን ውጤታማ ለማድረግ ማነቆ የሆኑ በየደረጃው ያሉ የሌብነትና ህገወጥ ተግባራትን ለመከላከል ኤጀንሲው ትኩረት ሰጥቶ እየሰራ መሆኑን የኤጀንሲው ዋና ዳይሬክተር ክፍሌ ዋና ገልጸዋል። በየደረጃው ባሉ የሲቪልና ቤተሰብ ምዝገባ አገልግሎት ሰጪ ተቋማት ለዜጎች የተሳለጠ አገልግሎት ተደራሽ ለማድረግ በየተቋሙ የሚሰጡ አገልግሎቶችን ሙሉ በሙሉ ዲጂታላይዝ ለማድረግ የተሰራ እንደሚገኝም ተመላክቷል። የፊታችን እሁድ የሚከበረው ዓመታዊ የዳልቦ ገብርኤል ክብረ በዓል በሰላም እንዲጠናቀቅ ሁሉም የጸጥታ አካላት አስፈላጊውን ቅድመ ዝግጅት ማድረጋቸውን የወላይታ ሶዶ ከተማ ፖሊስ አዛዥ ኮማንደር ሀብታሙ አሰፋ ተናገሩ። በዓሉን ለመታደም ከየአቅጣጫው የሚመጡ የእምነቱ ተከታዮችና ሌሎች እንግዶችም ራሳቸውን ከትራፊክ አደጋ እንዲጠብቁም ኮማንደር ሀብታሙ አሳስበዋል። ባልደረባችን ማሩ ሞላ ከከተማው አዛዥ ኮማንደር ሀብታሙ አሰፋ ጋር ያደረገውን ቆይታ እንደሚከተለው ዳስሷል። የዳልቦ ገብርኤል የታህሳስ ወር የንግስ በዓል በወላይታ ዞን ላለፉት በርካታ ዓመታት ከዞኑ ከተለያዩ ወረዳዎች ከተሞችና ከመላው ኢትዮጵያ ክፍል የሚመጡ ምዕመናን በተገኙበት በድምቀት ሲከበር ቆይቷል። ታዲያ ይህ የንግስ በዓል እንደተለመደው የፊታችን እሁድ በወላይታ ዞን በዳልቦ በድምቀት ይከበራል። ዓመታዊውን የቅዱስ ገብርኤልን የንግስ በዓል ተከትሎ ፖሊስ ክብረ በዓሉ እንደ ሁልጊዜውም በሰላም እንዲከበር ቅድመ ዝግጅት ሲያደርግ መቆየቱን የገለጹት የወላይታ ሶዶ ከተማ ፖሊስ መምሪያ አዛዥ ኮማንደር ሀብታሙ አሰፋ በዕለቱ በብዙ ሺዎች የሚቆጠሩ ዜጎች ወደ ስፍራው ማቅናታቸውን ተከትሎ የትራፊክ አደጋ እንዳይከሰትና ሌሎች የወንጀል ተግባራትን ለመከላከል ቅድመ ዝግጅት ሲደረግ መቆየቱን ተናግረዋል። ይሄ በዓል ሰላማዊ እንዲሆን መጀመሪያ ያው ታቅሎ ነው ስራ የሚሰራው። ቅድመ ዝግጅት አድርገናል። ከነዚህም አንዱ ማቀድ ነው። ከእቅድ ተነስተን የሚሰራባቸው ስራዎች እንደ መከላከል ፖሊስ ራሱ የሆነ እቅድ አለ። በመንገድ ላይ ለሚፈጠሩ የትራፊክ አደጋዎች ደግሞ እንዳይከሰቱ ራሱ የሆነ ከታሪፍ ጋር በተያይዘው ታሪፍ እንዳይጨመር፣ ትርፍ እንዳይጫን፣ ከዚያ ደግሞ አደጋም እንዳይፈጠር ትራፊክ ፖሊስ መስራት የሚገባቸውን ስራዎችን ለይተን ከመስራት አንጻር ያው እቅድ የሚያስፈልግ አጠቃላይ ከደንብ አስከባሪዎች ከሚሊሻ ከህዝቡ ጋር ምን ስራዎች መስራት እንዳለብን በሚል ዙሪያ እቅድ ታቅዷል። ከዛ ቀደም ወደ ስራ ገብተናል። ስለዚህ ከዚህ አንጻር ብዙን ጊዜ ይሄ በዓል ሲመጣ የተለያየ ባህሪ ያላቸው ሰዎች ናቸው ወደዚህ በዓል የሚታደሙ። አንደኛው በዚህ በግርግር በተሽከርካሪ ውስጥም ሆነ ከተሽከርካሪ ውጪ የሚፈጸሙ ወንጀሎች አሉ። እነዚህ ወንጀሎችም ጭምር እንዳይፈጠሩ ቅድመ ዝግጅት ስለሚያስፈልገን እንደ ወንጀል መከላከልም እንደ ትራፊክም እቅድ ጨርሰን ወደ ስራ ገብተናል። የአካባቢው ማህበረሰብም ሆነ የሌላ እምነት ተከታዮች እንደተለመደው በመከባበርና በመቻቻል የንግስ በዓሉ በሰላም እንዲጠናቀቅ የሚጠበቅባቸውን ኃላፊነት እንዲወጡ መልእክት ተላልፏል። ለኛ ህብረተሰብን ለማሳተፍ በማወያየት በማነቃነቅ ወጣቱንም ሌላውንም አካል በማሳተፍ ይሄ በዓሉ በሰላማዊ እንዲያልፍ የሚደረገውን ትብብር እያንዳንዱ በእኛ ጎን እንዲቆም የማድረግ ስራ አሁን ላይ በሶስቱም ክፍለ ከተማ እየተሰራ ይገኛል። ስለዚህ ምናልባት በእኛ አካባቢ የተለመደው ምንድነው? አንዱ የአንዱን ሃይማኖት ማክበር፣ መደጋገፍ፣ መርዳት የተለመደ ስለሆነ ቀጣይም ቢሆን አሁንም ቢሆን ይሄ እንዳይለይ የድጋፍና ትብብር አንዱ ከአንዱ ጋር መቻቻሉ እንዳይጠፋ እና እንዲጠናከር የማድረግ ስራ እኛ እንደ ፖሊስ
ህዝቡን ያወያየ እንገኛለን። በስተመጨረሻም የወላይታ ሶዶ ከተማ ፖሊስ መምሪያ አዛዥ ኮማንደር ሀብታሙ አሰፋ ለእምነቱ ተከታዮች የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። ለመላው ክርስትና እምነት ተከታዮች ዘንድ በሰላም እንዲከበር ሰላማዊ እንዲሆን እኛም እንደ ሶዶ ከተማ ፖሊስ መምሪያ በዓሉ የሰላምና የመልካም ጊዜ እንዲሆንላቸው እንመኛለን። የዳልቦ ገብርኤል የንግስ በዓል ከሃይማኖታዊ ስርዓትነቱ ባሻገር ከተለያዩ የሀገሪቱ ክፍሎች የሚመጡ እንግዶች የሚገኙበት በመሆኑ መላው የዞኑ ነዋሪዎች እንግዶችን በሚታወቁበት የጨዋ አቀባበል ሊያስተናግዱ ይገባል። የወላይታ ብሔር ዘመን መለወጫ በዓል ጊፋታ በዓለም አቀፍ የማይዳሰስ ወካይ ቅርስነት መመዝገቡ ባህልና ታሪክን ለዓለም ከማስተዋወቅ ባለፈ የቱሪዝም ኢንዱስትሪውን እንደሚያነቃቃ በአሜሪካ የሚኖሩ ትውልደ ኢትዮጵያውያንና የብሔሩ ተወላጆች ተናገሩ። ወጣቱ ትውልድም ከተለያዩ የዓለማችን ክፍሎች ወደ አካባቢው የሚያቀኑ እንግዶችን በፍቅር ተቀብሎ መሸኘት እንዳለበትም አሳስበዋል። በህንድ ኒው ዴሊ በተካሄደው የዩኔስኮ 20ኛው ጉባኤ ላይ ጊፋታ በዓል በዩኔስኮ መመዝገቡን ተከትሎ በአሜሪካ በተለያዩ ግዛቶች የሚኖሩ የወላይታ ብሔር ተወላጆች ደስታቸውን ለመግለጽ ልዩ ዝግጅቶችን በማሰናዳት መልእክታቸውን አስተላልፈዋል። ጥንቅሩን እድገት እስራኤል እንደሚከተለው ያቀርበዋል። ባለፉት ጊዜያት ጊፋታ በዓልን በማስመልከት በርካታ ምሁራን ጥናታዊ ጽሑፎችን በማዘጋጀት የተለያዩ መንገዶችን ተጠቅሞ ለዓለም በማስተዋወቅ ረገድ ከፍተኛ ሚና መጫወታቸው ይታወቃል። ይህም የወላይታ ብሔር ማንነትን አጉልቶ ለማሳየት ብሎም ነባር የወላይታ ቱባ ባህሎችን ለዘመናዊ ኑሮ መሰረት የሚጥሉ በመሆናቸው በዓለም አቀፍ ደረጃ እውቅናን አግኝቶ ዛሬ ላይ ጊፋታ በዩኔስኮ በማይዳሰስ ቅርስነት እንዲመዘገብ አስችለዋል። ጊፋታ በዩኔስኮ በመመዝገቡ ደስታቸውን የገለጹት በአሜሪካ የሚኖሩ የወላይታ ብሔር ተወላጆች በጊፋታ በዓል ውስጥ ያሉ እሴቶች የህዝቦች ጥንታዊነትን ከማሳየት ባሻገር ራሱን የቻለ የጊዜ ቀመር ያለው ህዝብ እንደሆነ የሚመሰክር ነው ሲሉ ተናግረዋል። ጊፋታ በዓል ለበርካታ ዓመታት እየተከበረ የቆየ ቢሆንም በተለያዩ ጫናዎች ውስጥ ስለነበር ትውልዱ እንዳያከብር ተደርጓል። ይሁን እንጂ ከ20 ዓመት ወዲህ በድምቀት መከበር ተጀምሯል። ወላይታ ወጋይ አላሚያን የወላይታን ማንነት የያዘው ጊፋታ በዓል በዩኔስኮ መመዝገቡ መልካም እድሎችን ይዞ ይመጣል። በርካታ ቱሪስቶች ወደ ሀገራችን እንዲመጡ የሚጋብዝና የሚመጡ ቱሪስቶችም የወላይታ ህዝብ ማንነትን ለማወቅ እንዲሁም የኢትዮጵያ ነው የሚለውን በደንብ እንዲረዱ የሚያደርግ መሆኑን ተገንዝቤያለሁ። የወላይታ ህዝብ የራሱ የሆነ የጊዜ ቀመር ያለው ህዝብ እንደሆነ የሚመሰክር ነው ይህ የጊፋታ በዓል። ይህም ጨረቃንና የፀሐይ ውደትን ተከትሎ ቀንን ከጨለማ አጣምሮ የመቁጠር ልምድን በዓለም አቀፍ ደረጃ ያሳወቀበት ነው። እንደዚሁም የቀናትና የወራት አቆጣጠር ሲያበቃ ዘመን የሚለውጥ ህዝብ መሆኑን ከዘመናዊ ትምህርት ስርዓት ጋር አገናኝቶ እውቅና ተሰጥቶት መመዝገቡ ደስ የሚያሰኝ ነው። የጊፋታ በዓል ሲከበር እያንዳንዱ የበዓሉ ባለቤት በውስጡ ያሉ የመቻቻል፣ የመተባበር፣ ጥላቻን የማራቅ እንዲሁም እርቀ ሰላም ስርዓት ማጽናትና መሰል አኩሪ ባህሎችን በመተግበር መሆን እንደሚገባ ያሳሰቡት በአሜሪካ የሚኖሩ የወላይታ ተወላጆች አሁን በዩኔስኮ የተመዘገበውን ጊፋታን በባለቤትነት መጠበቅና ለመጪው ትውልድ የማውረስ ኃላፊነት ያሁኑ ትውልድ ሊወጣ ይገባል ብለዋል። ጊፋታ በዓል ማለት ከዚህ በኋላ ወላይታ ህዝብ በዓለም የሚወክል ቅርስ ሆኗል። የወላይታ ማንነትን በግልጽ የሚያሳይ ቱባ ባህሎችን የያዘ ብቸኛው የማይዳሰስ ቅርስ ሆኗል። በዚህ ጊዜ ወላይታ ተብሎ በኢንተርኔት የሚፈልግ ማንኛውም ሰው በቀላሉ ወላይታ የት እንደሚገኝ፣ ምን አይነት ባህል ያለው እንደሆነ በዓለም መረጃ መገናኛ ገጽ ላይ በትልቁ ተጽፎ ይገኛል። በዓሉን ስናከብር እንደ ትላንቱ በአንድነት ማክበር ይገባናል። ይህ ማለት ለወደፊት ያለንን ህብረት በማጠናከር ለዓለም ህዝብ ያለንን ቱባ ባህልን ማሳወቅ ይገባናል ማለት ነው። ስለዚህ የወላይታ ህዝብ ጠብቆ ያኖረውን ባህል ለመጪው ትውልድና ለዓለም የማሳወቅ ግዴታን ለመወጣት ካሁኑ መዘጋጀት ነው። ቆንጭ ሰናሲ ሀራ ጊገትዮጋ ጊፋታ ይወደ
የግፋታ በዓል ሲደርስ የተጣሉ የሚታረቅበት ነውና አዲሱን ዓመት በሰላምና በፍቅር አብሮ ሰዎች ያከብራሉ። ስለዚህ ይህ ለዓለም የሚተርፍ ባህል ሆኖ ተመዝግበዋል። እኛ የባህሉና የበዓሉ ባለቤቶች ይህንን ጥቅም በሚገባ ማወቅ አለብን። ስለዚህ የዓለም ቅርስ እስከሆነ ድረስ ይበልጥ ማጉላት አለብን። መጪው አዲስ ዓመትን በፍቅር ማክበር አለብን እላለሁ። የወላይታ ብሔር ዘመን መለወጫ ግፋታ በዓል በዓለም አቀፍ ደረጃ መታወቁ እንዲሁም በዩኔስኮ በቅርስነት ተመዝግቦ ሕጋዊ ሰውነት ማግኘቱ ለትውልዱ ትልቅ ትርጉም የሚሰጥና ለሀገራችን ኢትዮጵያ የቱሪዝም ዘርፍ ከፍ ለማድረግ አይነተኛ ሚና ያለው በመሆኑ ሁሉም ሰው የመጠበቅና የመንከባከብ ግዴታ መወጣት ይገባል ሲሉም መክረዋል። በ2018 በጀት ዓመት ከደቡብ ኢትዮጵያ ክልል እስካሁን ከ6000 ቶን በላይ ቡና ለማዕከላዊ ገበያ መቅረቡን የክልሉ ቡናና ቅመማ ቅመም ባለስልጣን አስታወቀ። የባለስልጣኑ ዋና ስራ አስፈጻሚ አማኑኤል ብሩ ለኢትዮጵያ ዜና አገልግሎት እንዳሉት በክልሉ በተያዘው ዓመት ከ131000 ቶን በላይ ቡና በመሰብሰብ 46400 ቶን ለማዕከላዊ ገበያ ለማቅረብ እየተሰራ ነው። ለመሰብሰብ ከታቀደው እስካሁን ከ52000 ቶን በላይ ቡና መሰብሰቡን በመጥቀስ ከዚህም ውስጥ ከ10000 ቶን በላይ ልዩ ጣዕም ቡና ለማዕከላዊ ገበያ ለማቅረብ በቅንጅት ጥረት እየተደረገ መሆኑን አንስተዋል። እስካሁን በተደረገ ጥረትም ከ6000 ቶን በላይ የታጠበና ጀንፈል ቡና ለማዕከላዊ ገበያ መቅረቡን ገልጸው በቀጣይ 3 ወራትም ከፍተኛ መጠን ያለው ቡና ወደ ማዕከላዊ ገበያ ለመላክ ዝግጅት እየተደረገ መሆኑንም አስታውሰዋል። በተለይ የቡና ምርት ጥራትና ቁጥጥር ግብረ ኃይል በማቋቋም ህገወጥ ንግድና የቡና ብክነትን በመቀነስ የምርት አቅርቦትን ለማሳደግ በተቀናጀ መንገድ እየተሰራ መሆኑን ነው የተናገሩትም። ባለፈው ዓመት ከክልሉ ከ43000 ቶን በላይ ቡና ለማዕከላዊ ገበያ መቅረቡንም አመላክተዋል። የመጀመሪያው ክልላዊ ዙር የሚዲያ ቱር መጠናቀቁን አስመልክቶ የደቡብ ኢትዮጵያ ክልል የመንግስት ኮሚኒኬሽን አገልግሎት ኃላፊ አቶ ኃይለማርያም ተስፋዬ መግለጫ ሰጡ። ባለፉት 10 ቀናት በክልሉ በሚገኙ 5 ዞኖችና 3 የሪጂዮ ፖሊስ ከተማ አስተዳደሮች የተደረገው የሚዲያ ጉብኝት በክልሉ የተከናወኑና እየተከናወኑ ያሉ የመሰረተ ልማት ተግባራትን በተመለከተ ለህብረተሰቡ ተአማኒና ግልጽ የሆነ መረጃ እንዲደርስ አድርጓል ብለዋል። በሚዲያ ጉብኝቱ የግብርና፣ ኢንዱስትሪ፣ ቱሪዝም፣ ማዕድን፣ የከተማ ልማትና ኢንቨስትመንት ዘርፎች ትኩረት የተሰጣቸው ሲሆን ዘርፎቹ ሁሉ አቀፍ እድገትን፣ የስራ ዕድል መፍጠርንና ዘላቂ ልማትን በጋራ የሚያንቀሳቅሱ ምሰሶዎች መሆናቸውም ታይቷል። በመስክ ምልከታው የግብርና ዘርፉ የምግብ ዋስትናን ለማረጋገጥና በኢኮኖሚው እድገት ላይ ያለውን ጉልህ ሚና ከማንጸባረቅ ባሻገር የሰብል ጥራጥሬና ከፍተኛ ዋጋ ያላቸው የአትክልትና ፍራፍሬዎችን ጨምሮ ቅመማ ቅመም የክልሉ አቅሞች መሆናቸውንም ማሳየት ተችሏል። በዞኖችና በከተሞች ውስጥ ያሉ አነስተኛና መካከለኛ ኢንዱስትሪዎችም መንግስት በኢንዱስትሪው ዘርፍ እየተከተለ ያለውን ስትራቴጂ ውጤታማነትን በግልጽ ያሳዩም ነበር። የመገናኛ ብዙሃን ጉብኝቱ ስኬቶችን ከማሳየት ባሻገር ጋዜጠኞች የልማት ጥረቶችን በቀጥታ እንዲከታተሉና ከአካባቢው መሪዎችና ተጠቃሚዎች ጋር እንዲወያዩ በማስቻል የህዝብን አመኔታን ፈጥሯል። መረጃውም የደቡብ ኢትዮጵያ ክልል መንግስት ኮሚኒኬሽን ጉዳዮች ቢሮ ነው። በጋሞ ዞን በሚገኙ 7 ከተማ አስተዳደሮች ማዘጋጃ ቤታዊ አገልግሎቶችን ዲጂታላይዝ የማድረግ ስራ ተጀመረ። የደቡብ ኢትዮጵያ ክልል ከተማና መሰረተ ልማት ቢሮ ኃላፊ አቶ ብርሃኑ ዘውዴ የዲጂታላይዜሽን ስርዓት በማዘጋጃ ቤቶች የሚስተዋለውን ውስብስብ አሰራር በማፍታታት የሰዎችን ችግር እያቀለለ መሆኑን ገልጸዋል። በከተሞች ዲጂታላይዜሽንን ለመተግበር የከተማ ልማት ሚኒስቴር ሶፍትዌር በመግዛት ትብብር እያደረገ ስለመሆኑም አቶ ብርሃኑ ጠቁመዋል። አርባ ምንጭ ከተማን ጨምሮ በክልሉ የሚገኙ 9 ከተሞች ዲጂታላይዜሽን ተሞክሮ ውጤታማ መሆኑን የገለጹት አቶ ብርሃኑ በቀጣይም ሌሎች ከተሞች ዲጂታላይዝ ማድረግ የሚቀጥል ይሆናል ብለዋል። የጋሞ ዞን ዋና አስተዳዳሪ ዶክተር ደምሴ አድማሱ በበኩላቸው ማዘጋጃ ቤታዊ አገልግሎትን ማዘመን የተገልጋይ መጉላላትን የሚያስቀርና የተቀላጠፈ አገልግሎትን ለመስጠት የሚያስችል በመሆኑ ለተግባራዊነቱ ትኩረት እንዲሰጠው አሳስበዋል።